ሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። የብሪዋን ይላል ማለት ነው። እና እስኪ ይህን ቦታ ገምቱ። ይህን ሀገር ማለት ነው። የት ሀገር ነው? እዛ ጋር እንዴት ኢትዮጵያ አለች። እዛ ማዶ ቤት ያለሽው እህቴ ያለሽው እህቴ ወጣ ብለሽይኛ እባክሽ በሞቴ እባክሽ በሞቴ። ዘፈን አይደለም ደግሞ ግጥም ነው። እና ማለት ነው ምንላችሁ ነበረ። እዚህ ይታያችኋል። እዚህ ባዶ ቦታው አሁን እኔ ልገዛው አስቤ ያለው ከ3 ቀን በኋላ ውሉ ይዞርልሻል ተብዬ፣ ከዛ ባዶ ቦታ ከምገዛ ቤት ያለ ይሻለኛል ብዬ ውሉን ላፋርሰው ነው። ሀበሻ ማፋረስ ስራችን አለ። ግብድ የውሸት ይልሃል አባቴ። አያምርም ሰፈሩ። የት አካባቢ ነው? እውነት የት ሀገር ነው? እዩት፣ ገምቱ እስኪ። የገመተ ሽልማት አለው አይደለም? የለውም? እና እዩት። የእውነት ንፋስ አለ። እዛ ጋር ደግሞ የሆነ ድምጽ አለ። ኤኒዌይስ የሆነ እንትን ልበልላችሁ እስኪ። ትምህርት ቤት እየተማርን የሆነ እንማር ነበር እንደሚባለው የአራዊት ንጉስ አንበሳ አንድ ጥያቄ አነሳ አለ ሰብስቦ ሲያወያይ በግና ተኩላ ሲቸኩሉ ተሰባብረው ተበሉ። ጦጢት ብልጥ ስለነበረች በጸዴ ሕይወቷን አዳነች። ንብ ደግሞ እንዲህ ትለናለች ማለት ነው። ንብን አወቃችኋት መቼም። ንብ ይቺ ማር የምትጥለው ንብ ማለት ነው። እንዲህ ትላለች። ማር የምትጥለው ንብ ደግሞ እንደዚህ ትላለች። ምስጋና ይድረሰው ለቸሩ ፈጣሪ እኔን ላደረገኝ በሰማይ በራሪ። ይልቁንስ ደግሞ የኔ የንብ ሙያ ሲደነቅ ይኖራል በመላው ኢትዮጵያ። ጣፋጭ ነገር ሁሉ በመሬት ተዘርቶ እኔም ማልቀስ ነው አይገኝም ጠፍቶ። እኔን በኩበት ጢስ አፍነው በሳት የደከምኩበትን ማሬን ቆረጡት። እንዲህ ተጨንቄ በደከምኩኝ እኔ ከቶ ለምንድነው በጢስ መታፈኔ ትላለች ማለት ነው። ይህ ለማር ቆራጮች መልእክት ነው። ኦኬ። እና ያው እንግዲህ ቤቱን ስገዛ ያው ጠራቸዋለሁ ማለት ነው። የደስ ደስ አንድም ሰው እንዳይቀር ግብዣ ለቤቴ ብዬ እጠራቸዋለሁ ማለት ነው። እና የእውነት ብዙ ግጥሞች አሉኝ። ወላሂ ለአዚም በጣም ብዙ ግጥሞች አሉኝ። ግን ችግሩ ምንድነው? ራሴ የምጽፈው ነው። የእውነት ራሴ የምጽፈው ብዙ ግጥሞች አሉ። ችግሩ ምንድነው? ሀበሻ ስንባል ማለት ነው ወላሂ ወይ የአንዱን እምነት ወይ የአንዱን ብሄር ስንሳደብ በቃ ቫይራል እንድንወጣ በሁሉም ነገር ታደርጋላችሁ ማለት ነው። አንድ ሰው ግን በቃ ይሆናል አይደል? ዝም ብሎ ከሰራ አታበረታቱትም፣ እንትን አትሉትም። ይገርመኛል። እያየሁ ነው ብዙ ሙስሊም ዩቲዩበሮች የሆነ መጥፎ ነገር ምናምን ከሰሩ ለመሳደብ ፎሎ ታደርጓቸዋላችሁ፣ ለመሳደብ ሰብስክራይብ ታደርጓቸዋላችሁ። ሶ እኛን የሚያየን የለም ለማለት ነው። እኔ ደግሞ ያው ይቅርብኝ ይለፈኝ እንጂ አልሳደብም ለማለት ነው። አልሳደብም የእውነት አልሳደብም። እና ሰብስክራይብ ብታረጉኝ ብታበረታቱኝ። አንዳንድ ግጥም እለቅ ነበር። ያው ከተመቻችሁ ነው፣ ካልተመቻችሁ እንግዲህ አልገርፋችሁ አልመዘልጋችሁ። እኔ ኮሜንት ጽፈው ደግሞ ላይክ ሳያረጉ የሚሄዱት ኮሜንት ቢጽፉልኝ ኮሜንት ጻፍ ያደረጉና ላይክ ሳያረጉ ይሄዳሉ። አቦ ለማንኛውም ይመቻችሁ። አላዝጋችሁ ማለት ነው እንጂ ያው ግጥም ነበረኝ ይለቅ ነበር። ችግሩ እናንተ የምታበረታቱት ነው አውቃለሁ። እኔ ደግሞ እንደነሱ አልሆንም። ልሆን እችላለሁ ሜይቢ አይታወቅም። ግን አሁን ባለሁበት ሙድ ግን እንደነሱ የመሆን ፍላጎት የለኝም ማለት ነው። እና ቦታው እንዴት አያችሁት? ልግዛው ወይስ እንዴት? እዛ ማዶ ደግሞ አንድ መላጣ ሰውዬ አለ። ይታያችኋል? እዛ ማዶ መላጣ ሰውዬ አለ። ፀጉር እንኳን የለውም ማለት ነው። እና ይሄን ቦታ ምትሉኛላችሁ ባዶውን ልግዛ ወይስ የተሰራው? እኔ ደግሞ ብር ጨምሬ የተሰራው ይሻላል ብዬ ነው። እውነት ባዶ ቦታ ገዝቼ ሳሰራ በጣም ወጪው ራሱ ብዙ ነው። ጉልበት አድካሚ ነው።
ከዛ ዝም ብዬ ብር ጨምሬ የተሰራውን ብገዛ ምን ትመክሩኛላችሁ? ምክራችሁን ወይ የበሉኝ። ወይ ገዝተሽ አሰሪው ችግር የለውም ቆመሽ፣ ያለበለዚያ ደግሞ አይ የተሰራውን ጥንቅቅ ያለውን ግዢ በሉኝ። ሁለቱንም የመግዛት አቅም አለኝ ኢንሻአላህ። ይሄንን ብገዛው እችላለሁ፣ የተሰራውን ብገዛ እችላለሁ። ያ ሰላም! እንደ እናንተ እችላለሁ የምትለው ቃል እንዴት አባቷን የምታምር! እችላለሁ በቃ ይመቻችሁ ማለት ነው። እና ለማንኛውም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ካልተመቻችሁም አታርጉት። ኖ በተር ችግር የለውም። ኦኬ እወዳችኋለሁ። ለማንኛውም ባባይ